አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። ያልደረሰበት በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። በአዶኒና በጃኒ ስም። እሺ አሁን ደግሞ የኔ ጓደኛ በጃኒ ስም 50 ሺህ ብር አስገብታል። 50 ሺህ ብር አጨብጭቡላት። እናመሰግናለን። ፓኒሲዎች 50 ሺህ ዶላር ብለዋል። በተጨማሪም በጃኒ ስምም እሷ ሳትገኝ ብዙ ብር ተሰብስበዋል። ወንድም ካሊድ ፋውንዴሽን ጃኒ ምን ያህል የሰው ፍቅር እንዳላት የምታውቁት በትላንትናው ዕለት የወንድም ካሊድ ፋውንዴሽን የገቢ ማሰባሰቢያ ላይ እንግዲህ በርካታ ሰዎች በጃኒ ስም ከ10 ሺህ ብር ጀምሮ እስከ 50 ሺህ ብር ድረስ በጃኒ ስም ለወንድም ካሊድ ፋውንዴሽን ገቢ ሲያደርጉ ነበረ። ይህ እንግዲህ የሚያሳየው ጃኒ ምን ያህል የሰው ፍቅር እንዳላት ነው። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዘው በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ፣ ጠብቁኝ። ይህ ደግሞ ያሰራነው ቲሸርት ነው። የሚገርም መርች አለ። ሲድሮ you got the logo here, even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ፣ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ይፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። አንተን የመሰለ ካሜራማን ባይኖረው እዚያ አይደርስም፣ እውነቱን ለመናገር። ስለዚህ በአንተ ስም 4000 ድርሃም ዝም በሉ ስሜቷን አታቋረጡ። ቆይ ዝም በሉ። ስንት ብር ማለት ነው? 200 ሺህ ብር። ቆይ ዝም በሉ። ወይ እናቴ ቀጥይ። 4000 ድርሃም ማለት 200 ሺህ ነው። በአንተ ስም 200 ሺህ። ምክንያቱም የአዶናይ ካሜራማን አንተ ነህ ለዚህ ደረጃ ያደረስከው። የበለጠ ምስጋና የሚገባህ ለአንተ ነው። ስለዚህ በአንተ ስም 200 የኢትዮጵያ ሺህ አጨብጭቡላት። ቴንኪው ሶ ማች ቴንኪው። ያክብርሽ። ቁጥሯን ትሰጠኛለሽ። ያዚሁ ቴክስት አድርግልሻለሁ። ያቀለጥኩ አይደለም፣ ቁም ነገር ነው። እስክሪንሹት አድርጌያለሁ። እሺ እቀበላለሁ። አንዴ ጠብቅ። ዱባዮች አልተቻሉ። እሺ ናፒን አትደገፈው ትንሽ። እሺ ምንድን ነው ደረጃችን ተለያየሽ። ለሱ ማጽናኛ ነው። አሁን ለተሰጠው 100 ሺህ ብር
200 ሺህ እሺ ለአንተ 200 ሺህ ማጽናኛ እሺ ቢኒያም እየሰማን ነው ይሰማል በአዶናይ ስም ከዱባይ 100 ሺህ ብር አስገባ ዋው ቴንክ ዩ ኔባ ቴንክ ዩ ሶ ማች ቴንክ ዩ አመሰግናለሁ በጣም 100 ሺህ ብር ዋው አባት ይሮጣል እንጂ ልጅ አይቀድም አጠፍኩ ይስኪን ዘክቱ ወይ እየሰማን ነበር አለና ዘሐዊ ከመን ለኻ $100 ኦኬ $100 14,000 አይ ቲንክ 14,000 ቴንክ ዩ ቴንክ ዩ ነባት $100 ቴንክ ዩ እናመሰግናለን በጣም ቴንክ ዩ ዘሐዊ ማዕሬ ስታከርጓል ቴንክ ዩ ስታከርጓል እሺ ላይቭንም ያያችሁ ዱባዮች በጣም ነው የሚወዱ ቋንዴ ምን ሆኖ እኛ ጋር አሪፍ ነው ይሄ ላፕቶፕ ነው ይሄ ስታክ ያደርጋል ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ መርሐባ በአዶናይ ስም እሺ እሺ ዝም በሉ ሌላ ማለት ቆይ ማይ ቀጥይ በኔ ስምስ ቆይ ናፒ በእናቴ ስም ደግሞ ማለት እሺ በእናቴ ስም ደግሞ 800 ሺህ ብር አንድ ነጥብ ስንት ነው 6 ናፒ አልተቻለም ሌላም ስልክ ጥሪ አለ እንዳለ ለቀር ጁስ ምናምን የለም ጁስ ሌላም አለ እንክብካቤ ቴንክ ዩ 8 ሚሊዮን ካለፍክ የወንበር ቀይራለሁ ብሎኛል እንቀያየራለን እሺ ይሄኛው ለብቻ ነው እሺ ቆይ ወንድምስ እሺ መርሐባ እስቲ ዱዓ የሚያደርግ ሰው ወንድማችን አለ ዱዓውን ከእሱ ትሰማያለሽ ዱዓ አድርግ እሺ አሚን ማን ነው ስሙ ወንድምሽ እሺ አንዴ ሁላችሁም ብድግ ትላላችሁ ወንድሟ ታማሚ ነው እና ወንድምየው አሁን ከአሜሪካን ደውሎ ዱዓ አስደርግልኝ ብሎ 1 ሚሊዮን ብር 1 ሚሊዮን ብር እሺ ሁላችሁም ቆማችሁ ነው አሚን የምትሉት ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወንድሟን አላህ አፊያ አድርገው የአፊያ ካባን አላህ ያልብሰው በረመዳን ይሁንበት አላህ አፊያውን ይመልስለት አላህ አፊያውን ይመልስለት ጠንካራ ያድርገው አፊያው ተመልሶለት ከነሱ ጋር የሚጾም አላህ ያድርገው በሽታ የተባለን አላህ ያርቅለት ጾሞ ደግሞ ከኛ ጋር መጥቶ አብሮ የሚነይት የሚደሰት አላህ ያድርገው ጾም የሚጾም አላህ ያድርገው በሄደበት በሙሉ አላህ ኸይሩን ይቅጠመው በሽታ የተባለ በሙሉ እሱ በደረሰበት አይድረስ ምቀኛን ሐሲድን አላህ ያርቅለት መጥፎ ጓደኛ ስለተስያለው አዶናይና እንትና ማን ነው አዶናይና ሁለቱ ቀለበት ካረጉ እኔ ለገብርኤል ስለተስያለው ዳትማች ነው አንድነታቸውን የምፈልገው የኔ ገብርኤል የምትወደው ገብርኤል የልቧን መሻት ያድርግላት አይለያዩ አፈርድም ያስበላችሁ መድኃኒዓለም እንዲለያዩ የምትፈልጉ እግዚአብሔር በቤታችሁ እሳት ይግባ እሳት ያስገባችሁ መድኃኒዓለም ሁለቱ አንዱ ነው እኔ እንጃ ለምለው በጾም ራሱ ልልልላለሁ በዚህ ጾም ልል አይባልም
የኔ እናት አንድ ያርጋቸው፣ እግዚአብሔር አይለያቸው። በጣም ደስ የሚሉ ካፕል፣ የማይጠገቡ ካፕል ናቸው። ደግሞ ሁለቱ ከተለያዩ ምንም አዶናይም ነጠላ ምኑም አያምርም። የእሱም ቪዲዮ ለማየትም የሚጓጓ የለም። ሁለቱ ግን አብረው ከሆኑ በየጊዜው የተለያየ ቦታ እየሄዱ የተለያየ ነገር መስራት ይችላሉ። ብዙ ሶሻል ሚዲያውን ለብዙ ነገር መጠቀም ይችላሉ። ከተለያዩ ግን ዳሴት ሁለቱም አያምሩም። የኔ እናት ምን ያህል ክብር እንዳላት ለፍቅሯ የምታውቁት። ሶሻል ሚዲያ ላይ ጨዋታ እንኳን ልትጫወት አልመጣችም። ያችሁ በጣም ልዩ ክብር አላት፣ ልዩ ፍቅር ስላላት ነው ለአዶናይ። እግዚአብሔር መድኃኒዓለም አንድ ያርጋቸው። ደግሞ እግዚአብሔር አንድ እንዲሆኑ ከፈቀደ ማንም ሊለያቸው አይችልም። ስለዚህ ገብርኤል ደስታ ያብስረን። ደግሞ አንድ ይሆናሉ። አብስሮናል እኮ ግን 100% ለመሆን ነው። በአዶኒና በጃኒ ስም። እሺ አሁን ደግሞ የኔ ጓደኛ በጃኒ ስም 50 ሺህ ብር አስገብታለች። 50 ሺህ ብር አጨብጭቡላት። እናመሰግናለን። ቴንክ ዩ ሶ ማች እናመሰግናለን። የምትወዱትንና የምትመኙትን ህይወት ለማየትና ለመኖር ያብቃችሁ። እግዚአብሔር የምትወዱትን ህይወት ይስጣችሁ። የለመናችሁትን ህይወት ይስጣችሁ። ምኞትሽን ከበረከቱ ያጠግባል ይላል መጽሐፍ ቅዱስ። ስለዚህ ምኞታችሁን ያጥግብላችሁ። የተመኛችሁትን ህይወት ለመኖር ያብቃችሁ። የተመኛችሁትን ትዳር ይስጣችሁ። የተመኛችሁትን ልጆች ይስጣችሁ። የተመኛችሁትን ስራ ይስጣችሁ። ለመኖር የምትፈልጉትን አይነት ህይወት በማኖር እግዚአብሔር እንዲህ ባለ ህይወት ይባርካችሁ። የምትለምኑት ያልደረሰበት በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። እጅግ የሚለው ሱርዬ አባቴ ትንቢት እኔ ቃላት የለኝም። የትኛው ሶሻል ሚዲያ ላይ የትኛው ሶሻል ሚዲያ ወጣት እኛ ሳልፈነዋል ወጣትነትን። የትኛው ሶሻል ሚዲያ ላይ ወጣት ይሄ ረድተናል ብለው ከሚንጫጩት ስራችሁን ለማውረድ ሳይሆን በዚህ ሌቭል ደረጃ በእርዳታ ስራ ያከናወነ አዶናይ ዘ ኪንግ ቦታውን መስጠት አለብን። አዶናይ 32 ሚሊዮን ብር አሰባስቧል እና በተለይ እኔ የምለው ምንድን ነው፣ በህይወታችሁ ላይ የተቸገራችሁ ሰዎች አጋጣሚ ሆኖ አዶናይን ካገኛችሁ ህይወታችሁ ይቀየራል። ጃኒ ምን ያህል የሰው ፍቅር እንዳላት የምታውቁት በትላንትናው ዕለት የወንድም ካሊድ ፋውንዴሽን የገቢ ማሰባሰቢያ ላይ እንግዲህ በርካታ ሰዎች በጃኒ ስም ከ10 ሺህ ብር ጀምሮ እስከ 50 ሺህ ብር ድረስ በጃኒ ስም ለወንድም ካሊድ ፋውንዴሽን ገቢ ሲያደርጉ ነበረ። ይህ እንግዲህ የሚያሳየው ጃኒ ምን ያህል የሰው ፍቅር እንዳላት ነው። በአዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ስም መታችሁ ሰዱ ብለዋል። ወንድም አለመስጊዬ የድርጅት ስም ንገረን በእናትህ። እኔ ይኸው መናገር እምቢ ብሎኛል። 6 ሰዓት ላይ ነው እንደዚህ ያደረገው። አይገርምም? ድርጅት ስም ስለሆነ ያለው አጋጣሚ ኔትወርክ የሌለበት ችግር የለውም። የድርጅት ስም ምንድን ነው? የእኔ አባት በውስጥ ሆናችሁ ቴክስት አድርጉ። በውስጥ እሺ ነው አባት። በቃ በውስጥ ቴክስት እስካታችሁ ሁላችሁ ሚሊዮን ብር ሪከርድ 1.8 ሚሊዮን ማለት 1 ሚሊዮን እኛም 400 ሺህ እኛ ለምን አንተ ተረጋጋ እንጂ ቆይ
ጋይስ በትላንትናው ዕለት አዶናይ ሌላ ታሪክ ሰርቷል። ከአዶናይ ጋር ለወንድም ካሊድ ፋውንዴሽን ገቢ ማሰባሰቢያ ፕሮግራም ተከናወነ። በትላንትናው ዕለት አንድ አስገራሚ ነገር ተፈጥሯል። ሌላ የተሰበሰበውን ገቢ ተውትና አንድ ካምፓኒ ብቻውን በአዶናይ ስም 8 ሚሊዮን ብር ወይም $50,000 ለወንድም ካሊድ ፋውንዴሽን ሰጥቷል። አዶናይ ናፒና እዚህ ፕሮግራም ላይ የተሳተፉ ሰዎች ደስታቸውን በዚህ መልክ ገልጸዋል። እሺ በአዶናይ ስም ያደረገው ነገር በጣም ጥሩ ነገር ስለሆነ ጨምርልን ብለው ነበር። አክቹዋሊ እኔ እንኳን እዚህ ሀገር አይደለም ያለሁት በማይመች ኔትወርክ ሆኜ ነው ያለሁት። እሺ ረሃብኮን ካምፓኒ ሲኢኦዎች $50,000 ብለዋል። በተጨማሪም በጃኒ ስምም እሷ ሳትገኝ ብዙ ብር ተሰብስበዋል። ወንድም ካሊድ ፋውንዴሽን ውስጥ የሚገኙ ተረጂ ህፃናት፣ ሴቶች፣ እናቶችና ከጎዳና ላይ ተነስተው የሚደገፉ ልጆችን ያየ በዚህ ጥረታችሁ የሚሰማው ደስታ ወደር አይኖረውም። አዶናይ ይለያል ስንላችሁ በምክንያት ነው።